ሰላም ሰላም ወደ ቲክታክ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። እንዴት ናችሁ? ደህና ናችሁ? ተጠፋፍተናል። እንግዲህ ሰሞኑን ጾምም ነበረ ህማማትም ስለነበረ ቪዲዮ እየሰራው አልነበረም ማለት ነው። እግዚአብሔር አምላክ እንግዲህ በሰላም ቀኑን አሳልፎ ለዚህ ደርሰናል እና እግዚአብሔር የተመሰገነ ይሁን እና ዛሬ አንድ ስለ ወንድማችን ስለ ፈይሳ ቪዲዮን አይቼ ነበረ የህይወት ታሪኩን ሲያወራ እጅግ በጣም ነው ውስጤን የነካኝ ማለት ነው። ለምን ያ መንገድ ውስጥ ስላለፍኩኝ በዛን መንገድ ውስጥ እኔም ስለነበርኩኝ ማለት ነው። እግዚአብሔር ግን ታሪክ ቀያሪ አምላክ ነው እና ዛሬ እሱ እዚህ ደርሷል። እግዚአብሔር አምላክ ደግሞ ከዚህ በላይ መንገዱን አሳክቶለት ትልቅ ቦታ እንደሚደርስ ምኞቴ ነው። እንግዲህ ፈጣሪ መልካሙን ሁሉ እንድጽፍልህ ወንድሜ እንዲያዘጋጅልህ ጸሎቴም ነው ምኞቴም ነው። እግዚአብሔር አምላክ የተቸገሩትን ያዘኑትን የተከዙትን ሲያጽናና ሲረዳ መንገድ ሲከፍትላቸው እድል እንደዚህ አይነት ጥሩ እድሎችን ሲሰጣቸው እጅግ በጣም ደስ ይለኛል ማለት ነው። እኛ በችግር ውስጥ ሳለን ተቸግረን ሳለን ሰው አይመለከተንም፣ ሰው አይረዳንም። አያችሁ እግዚአብሔር ግን ወደኛ አንድ ቀን ፊቱን ካዞረ ነገሮች ሁሉ ይለወጣሉና ወንድማችን ፈይሳ እንግዲህ ትምህርቱን ለመማር ብሎ ሰው ቤት ገብቶ እንጀራ በጭንቅላቱ እየተሸከመ እየራቡ እየተጠማ በኦሮምኛ ነው ኢንተርቪው እያደረገ ገመዳ ሾው ላይ አማርኛ ማትሰሙ ልጆች ካለ ለእናንተ ነው እና በዛውም አክዬ የራሴን ሀሳብ ለመስጠት ነው እና ሁሌም እንደምለው እየተቸገረ እያዘነ ሲማር የነበረ ልጅ ነው ማለት ነው። እና በዚህ ሶሻል ሚዲያ እንግዲህ አሁን ላይ በጣም እጅግ መልካም ሆኗል ማለት ነው። ለምን የራሳችንን ታሌንት ውስጣችን የሚሰማን ውስጣችን ያለውን ነገር አውጥተን የምናወራበት ሚዲያ ነውና ማለት ነው። ብዙ ታሌንት ያላቸው ልጆች በራሳቸው ኮንተንት ወጥቶ አንድ ቀን ደግሞ ትልቅ ደረጃ ላይ እየደረሱ እያየን ነው። ስለዚህ ሁላችንም በምንችለው አቅም ባለን ተሰጥኦ ጥሩ ነገር ልንሰራ ጥሩ ነው። ይሄ ሶሻል ሚዲያ ጠቃሚ ነው። አንድ ቀን ትልቅ ቦታ እንደምንደርስ አይታወቅም። ስለዚህ ጠንክረን እንስራ እላችኋለሁ እና እንግዲህ ወንድማችን ገመዳ ሾው ላይ ቀርቦ እንግዲህ የስራ እድል ሊመቻችለት እንደሆነ አይተናል ማለት ነው። ብዙ መከራን ማሳለፍ ብዙ ውጣ ውረድን ማሳለፍ አንድ ቀን እንግዲህ መልካም እድል ይዞ ይመጣል ማለት ነው። እሱ ግን ጎበዝ ነው። በዚህ በቲክቶክ ያለውን ታሌንት እየነገረ እየገለጸ ነበርና ቲክቶክ እንግዲህ ጥሩ ኦፖርቹኒቲ ከፍቶለት ገመዳ ሾው ላይ እንዲቀርብ ደርስ ሆኗል ማለት ነው። ብዙ ተመልካች አግኝቷል። እንዲሁም በዚሁ አጋጣሚ እየገባችሁ ዩቲዩብን ሰብስክራይብ አድርጎ አበረታቱት ማለት ነው። ቲክቶኩንም ፎሎ እያደረጋችሁ የኳስ ቤተሰቦች የኳስ አፍቃሪዎች እንግዲህ ገመዳ ሾው ላይ ቀርቦ እንዳያችሁት እንግዲህ በጣም የሚያሳዝን ነበረ። የህይወት ታሪኩም ሌሎች ኢንተርቪው ላይ ብሮድካስቲንግ ላይም ቀርቧል እና አበረታቱት። ዩቲዩብንም ቲክቶክንም ላይክ እና ሰብስክራይብ በማድረግ ሼር በማድረግ እንግዲህ ቲክቶክን ገንዘብ እንዲከፍሉ አድርጉ ማለት ነው። ለምን እሱ ብዙ ታሪክ ያሳለፈ ልጅ ነው። ዛሬ እሱ ከድህነት ወጥቶ እግዚአብሔር አምላክ ደህና ስራ ከሰጠው ሌሎችን እንደሱ አይነት የተቸገሩ መማር እየፈለጉ መማር ያልቻሉ ያልተመቻቸው እንደዚህ አይነት ልጆችን ሊረዳ ይችላል እና እናንተም ደግሞ ሰፖርት አድርጎት ልላችሁ ፈልጌ ነው ወገኖቼ። እኛ ግን አንድ ሰው ከተቸገረ በተቻለን መጠን ሰው ልንረዳ ይገባል ማለት ነው።